ሰላም ጤና ይስጥልን። እንዴት አመሻችሁ? ዜና ማታን እንደሚከተለው አቀርባለሁ። የሰላምን አማራጭ ባልተቀበለው የጽንፈኛ ቡድን ላይ እርምጃ ተወሰደ። የኢፌድሪ መከላከያ ሰራዊት ጥር 27 ቀን 2018 ዓ.ም በሰሜን ወሎ ዞን ሀገራዊ ግዳጁን እየተወጣ የሚገኘው የሰሜን ምስራቅ እዝ ስር የሚገኘው ክፍለ ጦር በጉባ ላፍቶ ወረዳ ጃርሳ ቀበሌ ዙሪያ መሽጎ ሲዘርፍ የነበረው ጸረ ሰላም ቡድን መደምሰሱንና አኩሪ ድል መመዝገቡን የክፍለ ጦሩ አዛዥ ገልጸዋል። የክፍለ ጦሩ አዛዥ ኮሎኔል ኡስማን ጉዴታ በወረዳው የነበረውን ጠላት እንቅስቃሴ በስውር እየተከታተሉ ባደረጉት ስምሪት በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል ብለዋል። የክፍለ ጦሩ ሬጅመንት አዛዥ መቶ አለቃ ነጋሽ እንዳሻው በበኩላቸው መንግስት በተደጋጋሚ ያቀረበውን የሰላም አማራጭ አልቀበልም በማለት በጫካ መሽገው በስርቆትና በዝርፊያ ማህበረሰቡን በማማረር ያስቸገሩ አካላትን ምስጢራዊ የሆነ ስምሪት በማድረግ መምራት መቻሉን ገልጸዋል። አዛዡ አክለውም የጽንፈኛ ቡድን ታጣቂዎች በወረዳው ቆላማ ስፍራዎች አካባቢ እየተዘዋወሩ ህብረተሰቡን ሲያማሩ እንደነበረና በተሰጣቸው ጥቆማ መሰረት ተከታትለው በወሰዱት የማያዳግም እርምጃ 4 ክላሽ፣ 8 ቦምብ፣ 22 የክላሽ ካዝና እንዲሁም የተለያዩ ተተኳሽና የወገብ ትጥቅ መማረክ ተችሏል ብለዋል። ሙዓዘ ጥበብ ዲያቆን ዳንኤል ክብረት የኢቢሲ ቦርድ ሰብሳቢ ሆነው ተሾሙ። የህዝብ ተወካዮች ምክር ቤት ባደረገው መደበኛ ስብሰባ የጠቅላይ ሚኒስትር ዶክተር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትር የሆኑት ሙዓዘ ጥበብ ዲያቆን ዳንኤል ክብረት የኢትዮጵያ ብሮድካስቲንግ ኮርፖሬሽን የኢቢሲ የሥራ አመራር ቦርድ ሰብሳቢነት ሹመትን አጸደቀ። ምክር ቤቱ ለኮርፖሬሽኑ ቦርድ አባልነት የቀረቡ 9 እጩዎችን ሹመት አጸደቀ። በዚህም ሙዓዘ ጥበብ ዲያቆን ዳንኤል ክብረት የቦርዱ ሰብሳቢ የማህበራዊ ጉዳይ አማካሪ ሚኒስተር፣ ዶክተር ወርቁ ጋቸና የኢትዮጵያ አርቲፊሻል ኢንተለጀንት ኢንስቲትዩት ዋና ዳይሬክተር፣ ዶክተር መቅደስ ዳባ የጤና ሚኒስተር፣ ዶክተር እንደገና አበበ የቱሪዝም ሚኒስትር ዴኤታ፣ አቶ ቸሩ ገነነ የሰላም ሚኒስትር ዴኤታ፣ ዶክተር ጌታቸው ድንቁ የቀድሞ የኢትዮጵያ ብሮድካስቲንግ ባለስልጣን ዋና ዳይሬክተር በአዲስ አባልነት ተሹመዋል። ዶክተር ወርቁ ድንቁ የቀድሞ የኢትዮጵያ ብሮድካስቲንግ ባለስልጣን ዋና ዳይሬክተር በአዲስ በአባልነት ተሹመዋል። በቀድሞ የቦርድ አባልነት አቶ ጃፋር በድሩ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር፣ አቶ የሱፍ ኢብራሂም የአብን ፓርቲ አመራር እና ዶክተር አብዲዋሳ አብዱላሂ የብልጽግና ፓርቲ አባልነታቸው እንዲቀጥል ተደርጓል። ምክር ቤቱ ከዚህ ባሻገር አቶ ልዑል ካሳዬ ወልዱን እና አቶ ምትኩ ማዳድል ነሳው የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንት አድርጎ ሹሟል። ምክር ቤቱ የፌዴራል የመጀመሪያ ፍርድ ቤት ዳኞች ሹመትንም አጽድቋል። እምቢ ለባርነት በሚል የራያ ህዝብ ሰላማዊ ሰልፍ አካሄደ። ሰሞኑን በሰሜን ወሎ በስድስቱም የራያ ወረዳዎች ከተማ አስተዳደሮች የሚገኙ ነዋሪዎች የህወሓትን የዳግም ወረራ ፍላጎትና የጦርነት እንቅስቃሴ በመቃወም ህዝባዊ ሰላማዊ ሰልፍ አካሄዱ። ሰላማዊ ሰልፉ እምቢ ለባርነት በሚል መሪ ቃል የተካሄደ ሲሆን የሰሜን ወሎ ዞን ንግድ መምሪያ ኃላፊ የሆኑት አቶ ታምራት ንጋቱ ተገኝተው እርስ በርስ መገዳደል የሚጠቅመው ለጠላቶቻችን መሆኑን ተረድተን አንድነታችንን ማጽናት ይኖርብናል በማለት መልእክታቸውን ያስተላለፉ ከመሆኑም በላይ የጦርነት ትርፉ ሰብአዊና ኢኮኖሚያዊ ኪሳራ በመሆኑ ሰላማችንን በማረጋገጥ አንድነታችንን ማጽናት ይኖርብናል ሲሉ ገልጸዋል። የአላማጣ ከተማ ዋና አስተዳደር አቶ ዮሐንስ ፈንታው የራያ ህዝብ ማንነቱ ተከብሮለት በቀየው በሰላም የመኖር መብቱ በህወሓት ጸባጫሪነት በተደጋጋሚ ከመኖሪያ ቀየው መፈናቀሉን ጠቅሰው ዳግም የባርነትን ቀንበር መሸከም የማይቻልበት ደረጃ ላይ መደረሱን የፕሪቶሪያውን ስምምነት መሰረት ዓለም ማንነታቸውን አውቆ ህልውናችንን ለማረጋገጥ በሰላም አስተጋብተናን ሲሉ ገልጸዋል። ከንቲባውም አክለውም የራያ ህዝብ የወሰን ማንነቱን ለማስከበርና የኢትዮጵያ ሉዓላዊነቱን ለማስጠበቅ ቆርጦ ተነስቷል ሲሉ የገለጹ ሲሆን ለነጻነት በፊትም ቢሆን ህወሓት በራያ ህዝብ ላይ ያልፈጸመው ግፍና በደል የለም ብለዋል። አሁንም ያንኑ ግፍና በደል ለመድገም እየተንቀሳቀሰ ነው ያሉት የሰልፉ ተሳታፊዎች የፕሪቶሪያውን የሰላም ስምምነት በመጣስ የተለያዩ የራያ አካባቢዎች ላይ ዳግም የወረራ እንቅስቃሴ እያደረገ መሆኑን አውግዘው መንግስት ማንነታቸውን እንዲያስከብርላቸው ጠይቀዋል። ህዝቡ ነጻነቱን አሳልፎ ላለመስጠት ከጀግናው የኢትዮጵያ መከላከያ ሰራዊት ጎን
በመሆን ሀገርን እንደሚያስከብር ገልጸዋል። አማራንን እንጂ አማራ እንሁን አላልንም ያሉት ደግሞ የሰልፉ ተሳታፊዎች ናቸው። ህወሓት የአማራን ጥያቄ የራያ ወረዳዎችና ከተሞች ተሻግሮ ለዳግም ወረራ የሚያደርገውን እንቅስቃሴ በሰላማዊ ሰልፍ ከማውገዛቸውን ባለፈ ነፃነታቸውን ለማስጠበቅ ማንነታቸውን ለማስከበር ዝግጁ መሆናቸውን ገልጸዋል። ሰልፈኞቹ እምቢ ለባርነት፣ የጦርነት አዙሪት እና ህወሓት በቃን፣ ሁላችንም የራያ ዘቦች ነን፣ የሀገር ውስጥ ቅኝ አገዛዝ የሚሸከም ትከሻ የለንም፣ የኢትዮጵያና ኢትዮጵያዊነት ያሸንፋል፣ ለዘላቂ ሰላምና አብሮነት በጽናት እንቆማለን፣ የፕሪቶሪያው የሰላም ስምምነት በተሟላ ሁኔታ ይተግበርልን እና ሌሎች መልእክቶችን በህዝባዊ ሰልፉ ተስተጋብተዋል። አድማጭ ተመልካቾቻችን፣ በተመሳሳይም ይህ የራያ ሰልፍ በሰቆጣ ከተማ መካሄዱን ለማወቅ ተችሏል። በወቅቱ የሰላምና ጸጥታ ስራዎች ዙሪያ የጸጥታ መዋቅሩ ጋር ውይይት ተካሄደ። የራያ ቆቦ ወረዳና የቆቦ ከተማ ሶስቱ ተቋማት የጸጥታ መዋቅሮች የተጠረነፈ የፖሊስ አባላትና የሰላም አስከባሪ አካላት በተገኙበት በቀጠናው በተከናወነው የሰላምና ጸጥታ ተግባራት ላይ ዝርዝር ግምገማና ውይይት ተደረገ። በመድረኩ የሰሜን ወሎ ዞን ሰላምና ጸጥታ መምሪያ ኃላፊ ብርጋዴር ጀነራል ካሳዬ ደምሌ የመሩ ሲሆን በንግግራቸውም በቀጣይ የሰላምና ጸጥታ ለማረጋገጥ እስካሁን የተደረጉ ጥረቶችን አዎንታዊ ውጤቶችን ያስመዘገቡ መሆናቸውን ገልጸው በሌላ በኩል የተሻለ አፈጻጸምና ተሞክሮዎችን በመውሰድ በአንዳንድ የሥራ አፈጻጸሞች ዘርፍ የታዩ ድክመቶችን በመለየት የተሰጡ አቅጣጫዎችን በአግባቡ በመቀበል በቀጣይ ማሻሻልና ማረም የሚገባቸው አቅጣጫዎችን ሰጥተዋል። በመድረኩ ተሳታፊዎች በቀጠናው ሰላምና ጸጥታን ለማረጋገጥ የተጀመሩ ስራዎችን በማጠናከር ቀጣይ የተሻሉ ትብብሮችና ቅንጅቶች እንደሚያስፈልጉ ተገልጸዋል። የእርስ በርስ ግጭት ይብቃን በማለት የታጠቁ ኃይሎች ገቡ። ጥር 28 ቀን 2018 ዓ.ም በሰሜን ጎንደር ዞን በደባርቅ ወረዳ ነፍጥን አንስተው በጫካ ሲንቀሳቀሱ የነበሩት የታጣቂ ኃይሎች ራሳቸውን ከመጉዳትና ኢኮኖሚን ከማውደም በዘለለ ጥቅም እንደሌለው የእርስ በርስ ግጭትም ይብቃን በማለት በምህረት ገብተዋል። የእርስ በርስ ግጭት ለማንም አይጠቅም ያሉት የደባርቅ ወረዳ ዋና አስተዳዳሪ አቶ ሰለሞን ጌትነት ከመገዳደል ይልቅ በሰለጠነ መንገድ በውይይት መፍታት እንደሚገባ ተናግረዋል። አሁንም በሩ ለሰላም ክፍት ነው። ሌሎችም የሰላሙን አማራጭ እንዲጠቀሙ ማድረግ የድርሻችንን መወጣት እንደሚገባ ተናግረዋል። የሰላም ካውንስሉና የሀገር ሽማግሌዎች ላደረጉት አስተዋጽኦ ምስጋና አቀረቡ። በአማራ ብሔራዊ ክልላዊ መንግስት በሰሜን ሸዋ ዞን ህፃናትን ከጦር ፊት ላይ ብረት አሸክሞ የላከ የጽንፈኛ ቡድን አባላት ተደመሰሱ። በአሁኑ ሰዓት ጠላት የወገንን ውጊያ መቋቋም ሲያቅተው ህፃናትን ከፊት አሰልፎ ለመዋጋት ቢሞክርም ድል ሳይቀናው ቀርቷል። ስምሪቱን ጀግና ኢትዮጵያ መከላከያ ሰራዊት 104ኛ ኮማንዶ ክፍለ ጦር በዛሬው ዕለት ታሪክ ሰርቷል። በሰሜን ሸዋ ዞን ከሞላሌ ከተማ ጉዟቸውን ከሌሊቱ 7 ሰዓት ጉዞ ጀምረው ባሽና ተሬ ላይ 10 ሰዓት ላይ በመድረስ ጥብቅ እርምጃ በመውሰድ በተጨማሪ በቀወት ወረዳ ሲንቀሳቀስ የነበረ የጽንፈኛው ቡድን በሚገባቸው ቋንቋ በማናገር በአጠቃላይ ባሽ ላይ በተሰራ ኦፕሬሽን ዘውዱ በሚል ራሱን የሻለቃ አዛዥ ብሎ የሚጠራው የጽንፈኛው ቡድን አባል ሲደመሰስ 13 ታጣቂዎች አብረው ተደምስሰዋል። በዚህ ኦፕሬሽን ከተማረኩት ከጠላት 2 ምርኮኛ፣ በትጥቅ ደግሞ 1 የብሬን መሳሪያ፣ 2 የስናይፐር መሳሪያ፣ 3 ጥቁር ክላሽ፣ 4 1 ግራ ክላሽ፣ 1 ኤም14፣ 1 ቺቺ መሳሪያ፣ 1 የሬዲዮ መገናኛ፣ 361 የክላሽ ጥይት፣ 200 የብሬን ጥይት፣ 100 የብሬን ሸንሸል፣ 4 ኤፍ1 ቦምብ፣ 8 የወገብ ትጥቅ፣ 8 የብረት ትጥቅ፣ 8 የደረት ትጥቅ፣ 1 አፈሙዝ፣ 1 የብሬን አፈሙዝ፣ 21 የክላሽ ካዝና፣ 3 የስናይፐር መጋዘን መማረኩን ከስፍራው ያገኘነው መረጃ ያመለክታል። የቀድሞው የኢትዮጵያ አየር መንገድ ሊቀመንበር ግርማ ዋቆ በኡጋንዳ አየር መንገድ ስራ አስፈጻሚ ሆኖ መሾማቸው ከፍተኛ የአገሪቱ ባለስልጣን ገለጹ። የቀድሞው የኢትዮጵያ አየር መንገድ ቦርድ ሊቀመንበር አቶ ግርማ ዋቆ የኡጋንዳ አየር መንገድ እንዲመሩ መሾማቸው የገለጹት በትላንትናው ረቡዕ የኡጋንዳው ፕሬዝዳንት ዮዌሪ ሙሴቪኒ ጋር
ከተገናኙ በኋላ ነው። የ81 ዓመቱ ዮዌሪ ሙሴቪኒ የኡጋንዳ ብሔራዊ ቤተ መንግስት ከግርማ ዋቆ ጋር በትላንትናው ዕለት ረቡዕ ሲገናኙ የአየር መንገድ ትራንስፖርት በተመለከተ ውይይት ማድረጋቸውን ገልጸዋል። የኡጋንዳ ወጣቶችና ሕፃናት ጉዳይ ሚኒስትር በአለም ባሩካራ በተረጋገጠ የኤክስ ገጻቸው ባሰፈሩት መልእክት ፕሬዝዳንት ሙሴቪኒን አቶ ግርማ ዋቆን የኡጋንዳ አየር መንገድ ዋና ስራ አስፈጻሚ አድርገው እንደሾማቸው አስታውቀዋል። ሚኒስተሩ በመልእክታቸውም አቶ ግርማ ዋቆ የተሾሙት የፕሬዝዳንቱ ልጅና የኡጋንዳው ጦር አዛዥ በሆኑት ሙሂዚ ካይኖሪንጋ ጥቆማ እንደሆነ አያይዘው የገለጹ ሲሆን እስካሁን የኡጋንዳ አየር መንገድ በጉዳዩ ዙሪያ በይፋ ያለው ነገር የለም። አድማጭ ተመልካቾቻችን የዕለቱ ዜና ማታ በዚህ መልኩ ተጠናቋል። ፕሮግራሙን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳዘነጉ ከሌሎች ቀሪ የሐቅና ሳቅ ሚዲያ ዝግጅቶች ጋር ሰላም ቆዩ።